አሳባ በተባለ ውብ ከተማ ውስጥ እንደ ቀንና ሌሊት የተለያዩ ሁለት እህትማማቾች ይኖሩ ነበር። ታናሿ ኡቺ ቆንጆ፣ ስኬታማና ሀብታም ነበረች። ወደ ቤት ከመግባቷ በፊት የተቀባችው ሽቶ መምጣቷን የሚያበስርላት አይነት ሴት ነበረች። ድህነትን በጣም ትጠላለች። ታላቅ እህቷ ፍጹም ተቃራኒ ነበረች። ትሁት፣ የተረጋጋች እና ጸጥተኛ ናት። መገኘቷም እንኳን እምብዛም የማይታወቅ አይነት ሰው ነበረች። ከስነ ጥበብ ወዳድነቷ የተነሳ ትርፍ ጊዜዋን በክፍሏ ውስጥ በመሳል ታሳልፍ ነበር። ይህም ነገሯ ታናሽ እህቷ ኡቺ የምትሳለቅበትና የጊዜ ብክነት የምትለው የትርፍ ጊዜ ማሳለፊያዋ ነበር። ኡቺ ስዕል ምንም የተሻለ ነገር የሌለው ለድሆች ሰዎች የሚሆን ከንቱ ተሰጥኦ እንደሆነ ለእህቷ ለመንገር እድል አገኘች። ኡቺ ስዕል ሙሉ በሙሉ የጊዜ ብክነት እንደሆነ ታምን ነበር። ለሷ ስኬት ማለት ገንዘብ፣ መኪና፣ ዊግ፣ ጫማ እና ዝና ማለት ነው። እነዚህ ሁሉ እሷ የነበራት ናቸው። ስለዚህ የቀለም ብሩሽ ይዛ ባየች ቁጥር በንዴት ትጮህባት ነበር እና በቤቱ ውስጥ አንዳንድ ስራ እንድትሰራ ትሰጣት ነበር። እንደሷ ያሉ ድሆች ሰዎች በምርጫቸው ምክንያት ድሆች እንደሆኑ ትናገር ነበር። የእህቷን የስነ ጥበብ ቁሳቁሶች በሙሉ አቃጥላም ታውቃለች። በሚቀጥለው ጊዜ በቤቷ ውስጥ ስትስል ካየቻት ከሌሎች ቤት የሌላቸው ሰዎች ጋር እንድትኖር ወደ ጎዳና እንደምትጥላት አስፈራርታታለች። ስለዚህ ስዕልን ያቆመችው ስለፈለገች ሳይሆን ፍርሃት ስሜቷን ስላፈነው ነው። በየምሽቱ በክፍሏ ውስጥ ባለው ትንሽ ፍራሽ ላይ ተኝታ ጣሪያውን ትመለከት ነበር። ህይወት በራሷ ቤተሰብ ምክንያት እንደ አገልጋይ እንድትኖር ያረጋትን ምን ኃጢአት እንደሰራች እያሰበች ራሷን ትረግም ነበር። በቤት ውስጥ ሁሉንም ነገር ታደርግ ነበር። ታበስላለች፣ ታጸዳለች፣ ታጥባለች፣ ውሃ ትቀዳለች። እንዲያውም የኡቺን ዊግ ሲበተን ታስተካክልም ነበር። ሆኖም ያደረገችው ነገር ሁሉ በቂ አልነበረም እና በቤቷ ውስጥ ከሰራችው ከባድ ስራ በኋላ አሁንም በየቀኑ ወደ ኡቺ ልብስ መሸጫ እንደ ሰራተኛዋ ትከተል ነበር። ልክ የዕድሜ ልክ እስራት እንደተፈረደበት እስረኛ ከጠዋት እስከ ማታ ትሄድ ነበር። ሶፊ ታላቋ ናት፣ ግን ኡቺ መንገድ ላይ ተከትሏት እንደወጣ ውሻ አደርጋት ነበር። አንዳንድ ጊዜ ልብስ ለመግዛት ወደ ሱቁ የሚመጡ ሰዎች ያቺ ልጅ በጣም የዋህ ናት እያሉ ይናገሩ ነበር። ተመልከቱ፣ ለምን ትጮህባታለች? ሁሉም የእሷ አገልጋይ እንደሆነችና ከእህቷ ጋር ምንም ዝምድና እንደሌላቸው ያወሩ ነበር። ኡቺ እና ሶፊ አንድ እናትና አባት እንደተጋሩ አያውቁም ነበር። እህትማማቾች መሆናቸውን ብዙዎች ለማመን ይቸገሩ ነበር። ያመኑት ደግሞ ታናሽ እህት ታላቅ እህቷን በክፋት እንድትይዝ ያደረጋት ምን ሊሆን እንደሚችል እያሰቡ ይገረሙ ነበር። ከሰዓታት በኋላ አንዲት ሀብታም ሴት ለልጇ ምርቃት ልብስ ለመግዛት መጣች። 65,000 ብር የሚያወጣ የሚያምር ቀሚስ መረጠችና በጥሬ ገንዘብ ለመክፈል ጠየቀች። ኡቺ እህቷን በገንዘብ ስለማታምን በልብስ መሸጫ ውስጥ ሁሉንም የጥሬ ገንዘብ ግብይቶች ከልክላለች። ሶፊ ደንበኛውን ላለማጣት ስትል ክፍያውን ተቀብላ ቀሚሱን ለደንበኛዋ ሰጠች። ሆኖም ሽያጩን ከመመዝገቧ በፊት እህቷ ኡቺ መጣችና በንዴት መጮ ጀመረች። ሴትዮዋ የከፈለችው ገንዘብ የታለ ለማስረዳት ስትሞክር ደነገጠች። በሽያጭ ደብተሩ ውስጥ ልጽፈው ነበር አለች ለኡቺ። እሷም ሳትጨርስ በፊቷ ላይ በጣም ሞቅ ያለ ጥፊ ሰጠቻት። ደንበኞች፣ ሰራተኞችና መንገደኞች ሁሉ እህቷን በፊታቸው ስታዋርድ ሲመለከቷት ደነገጡ። ገንዘቤን ልትሰርቂ እንደሆነ የማላውቅ መስሎሻል? ከንቱ ሌባ! ለዛ ነው ሁልጊዜም ለቀሪው ህይወትሽ ድሃ የምትሆኚው። ሱቁ ጸጥ አለ። ደንበኞች ሁሉ ራሳቸውን እየነቀነቁ ኡቺን ክፉ ብለው ጠሩ። ሌላዋ ለጓደኛዋ በሹክሹክታ አለቃዋ ብትሆን እንኳን እሷን የመምታት መብት እንደሌላት ከጎኗ ላለችው ሴት ትነግራታለች። ግን ኡቺ ግድ አልነበራትም። ሶፊን ማዋረድ የእሷ መዝናኛ ሆኖ ነበር። እዚያም ከሱቁ ጎትታ አወጣቻት። በሁሉም ሰው ፊት እንድትንበረከክ አደረገቻት። እዚያ ተንበርከኪ እና እጆችሽን አንሺ አንቺ ሌባ አለቻት። ፀሐዩ በጣም ያቃጠል ነበር። የሶፊ አይኖች እየሆነ ያለውን ነገር በማየት እንባ ሲሞሉ ነበር። ሰዎች እየተሰበሰቡ እየጠቆሙና እያሾፉባት እሷ እንደ ወንጀለኛ ሱቁ ፊት ለፊት ተንበረከከች። ልቧ የተሰበረ ደግሞ የእሷ ታናሽ እህት በሰው ፊት እያዋረደቻት ስለነበር ነው። ከሚመለከቱት ሰዎች መካከል በአምሳዎቹ ዕድሜ የምትገኝ አንዲት ቆንጆ ሴት ነበረች። በቀስታ ወደፊት መጣችና መናገር ጀመረች። ተነሺ የኔ ልጅ፣ ፀሐይ ላይ ተንበርክከሽ መቆየት የለብሽም አለቻት። እሷም ራሷን ነቀነቀችና ማልቀስ ጀመረች። እመቤት እባክሽ ከተነሳው እህቴ ትቀጣኛለች። የሴትዮዋ እይታ ጠነከረና በቁጣ መናገር ጀመረች። ለምን እንዲህ ታደርጋለች? ሰውን የምትይዥው እንዲህ አይደለም አለቻት። ወደ ኡቺ ዞር ብላ ኡቺ ጮኸች። የኔ እመቤት እባክሽ በራስሽ ጉዳይ ተጠመጂ። ይቺ ሌባ ናት። ባላዝንላት ኖሮ ከዚህ በፊት አባረራት ነበር አለች። ሴትዮዋ በዚህን ጊዜ ረዘም ላለ ጊዜ ሶፊን ተመለከተቻት። ስምሽ ማን ነው? በቀስታ ጠየቀቻት። ሶፊ አለቻት። ቀጠለችና ታላቅ እህቴ ናት አለቻት። እና አንቺ እህቷ ነሽ ብላ ስትላት በአሳፋሪ ሁኔታ ራሷን ነቀነቀች። ሴትዮዋ ቁጣዋን እንደዋጠች ያህል በጥልቅ ትንፋሽ ወሰደች። ወደ ኡቺ ዞር ብላ በቁጣ ጠየቀች። የራስሽን ታላቅ እህት መሬት ላይ ጎትተሽ በጥፊ መታሻት አታፍሪም? ኡቺ አይኖቿን ገለበጠችባት። የኔ እመቤት ልለምንሽ፣ እዚህ የሆነ ነገር ለመግዛት
ከመጣሽ ግዢ፣ ካልሆነ ሰላሜን አትረብሺ። እንዳንቺ ካሉ ዝቅተኛ ሰዎች ጋር ለመጨቃጨቅ ጊዜ የለኝም። ስራሽ የሌሎችን ሰዎች ጉዳይና በድህነት የሚጮሁ ርካሽ ሰዎችን መከታተል ነው አለቻት። ሴትየዋ በቀጥታ ተመለከተቻትና ፈገግ አለች። ታዲያ አንድ ሰው ዋጋ ቢስ የሚያደርገው ድህነት ነው ማለት ነው? ኡቺ እንደ መሳቅ አለችና ድህነት እርግማን ነው እና ከሱ ጋር መገናኘት አልወድም። እህቴ ዋጋ ቢኖራት ኖሮ ድሃ አትሆንም ነበር። ሶፊ ራሷን ዝቅ አደረገች። እንደገና ላለማልቀስ እየሞከረች ሴትየዋ ወደ እሷ ቀረብ ብላ እጇን በቀስታ ያዘች። ልጄ አትጨነቂ፣ በቅርቡ ይህ ሁሉ ታሪክ ይሆናል አለች። ለሶፊ በእጇ ካርድ ሰጥታት ነገ እንድትመጣ ነገረቻትና ሄደች። ኡቺ በቁጣ ተሞልታ ካርዱን ከእጇ ነጥቃ ቀደደችው። ወደ ሶፊ ዞር ብላ አይኖቿ በክፋት እየነደዱ መናገር ጀመረች። ያደረግሽውን ታያለሽ አንቺ ሞኝ ሴት፣ ወደ ውስጥ ግቢና ሱቁን ጠርገሽ ጨርሺ፣ አለበለዚያ ራስሽን አቃጥላለሁ። ሶፊ እየተንቀጠቀጠች ተነሳች። እንባዋን እየጠረገች ወደ ሱቁ ገባች። ሳምንታት አለፉና ኡቺ እህቷን ማሰቃየቷን ቀጠለች። ሶፊ በስህተት የልብስ ማንጠልጠያ ብትሰብር በጠርሙስ ክዳን ላይ እንድትንበረከክ ታስገድዳት ነበር። የሱቁን መብራት ማጥፋት ተረሳች። በሌሎች ሰራተኞች ፊት ውሃ ታፈስባት ነበር። ከሰዓታት በኋላ ሱቁ በደንበኞች ተሞልቶ ነበር። ሶፊ በአጋጣሚ ተደናቅፋ መሬት ላይ ወደቀች። ኡቺ ጮኸችባት። ገና መራመድ እንደጀመረ ልጅ ስትወድቂ ተመልከቺ፣ ማንም ሊያገባሽ የማይፈልገው ለዚህ ነው አለቻት። ደንበኞች ደነገጡ። አንዲት ወጣት ሴት እንድትነሳ ልትረዳት ሞከረች። ኡቺ እጇን ገፋቻት። በሱቅ ውስጥ ያሉ ሌሎች ደንበኞች ታላቅ እህቷን እንደዚህ በማድረጓ ክፉ እንደሆነች እየተናገሩ አጉረመረሙ። ሆኖም ኡቺ ግድ አልነበራትም። እህቷን ማዋረድ የተካነችበት ስፖርት እንደሆነ ያክል በኩራት ፈገግ አለች። በዚያው ሳምንት ከቦርሳዋ 5000 ብር ወስደሻል ብላ ጮኸችባት። ሶፊ ለመነቻት። ገንዘቡን ፈጽሞ እንዳልወሰደች በህይወቷ እየማለች ኡቺ በጥፊ መታቻት። የራስሽን ህይወት እንዳበላሸሹ እንድታበላሽ ይፈቅድልሻለሁ ብለሽ ነው? አንቺ ምስኪን ድሃ አታፍሪም? እኔ እመግብሻለሁ፣ አለብስሻለሁ እና ግን አሁንም ከኔ ልትሰርቂ ወሰንሽ? ሶፊ አይኖቿ እስኪያብጡ ድረስ አለቀሰች። ህይወቷን በዚህ መልኩ የሚያም ያደረገው ለምን እንደሆነ እየጠየቀች ወደ ፈጣሪዋ መጮ ጀመረች። ኡቺ ገንዘቡን ከኪሷ ስታገኝ ይቅርታ እንደመጠየቅ ይልቅ ኦክ ብላ እያፏጨች ምንም እንዳልተፈጠረ ያህል ሄደች። ሶፊ በቀዝቃዛው ንጣፍ ወለል ላይ ተቀምጣ ፊቷን በቀሚሷ ጫፍ ስታብስ የተረሳ ትዝታ እንደ መብረቅ ልቧን መታው። ለየት ያለ ጊዜ በአይኖቿ ፊት ሲያልፉ እይታዋ ደበዘዘ። እሷ ጠንካራ የነበረችበትና ኡቺ አቅመ ቢስ የነበረችበት ጊዜ ከ10 ዓመታት በፊት ዓለማቸው የፈረሰበት ቀን ነበር። ወላጆቻቸው ከገጠር ሲመለሱ በአሰቃቂ አደጋ ሞቱ። ሁለቱም በአንድ ሌሊት ጠፉ። ኡቺ ገና 16 ዓመቷ ነበር። ሶፊ ደግሞ 20 ዓመቷ ነበር። ህይወት በጣም ከብዷቸው ነበር። ኡቺ ልታብድ ትንሽ ነበር የቀራት። ለመብላት ፈቃደኛ አልሆነችም። ለመተኛት ፈቃደኛ አልሆነችም። ከማንም ጋር ለመነጋገር ፈቃደኛ አልሆነችም። ሶፊ በአንድ ሌሊት ሁሉን ነገር ሆነች። እናት፣ አባት፣ አቅራቢ እና ጠባቂ። ነገር ግን ወላጆቻቸው ከፍተኛ ዕዳ ትተው ነበር። ማንም ያልነገራቸው ዕዳዎች። አከራዩ ከቀብር ስነ ስርዓቱ 1 ወር ባልሞላ ጊዜ ውስጥ ከቤታቸው አስወጣቸው። ሶፊ አንድ አማራጭ ብቻ ነበራት፣ ከዩኒቨርሲቲ መውጣት። የ3ኛ ዓመት የሥነ ጥበብ ተማሪ ነበረች። ህልሟ ታላቅ ሰዓሊ መሆን ነበር። ዓለምን መዞር፣ ማስተማር፣ በቀለማት የተሞላ ህይወት መኖር ነበር። ነገር ግን ህልሞች ኪራይ አይከፍሉም። ህልሞች ምግብ አያቀርቡም። ስለዚህ አንድ ምሽት በትምህርት ቤት ውስጥ ባለው ደረጃ ላይ ተቀመጠች። አይኖቿ በእንባ ተሞልተው ከትምህርት ቤት ለመውጣት የሞላችበትን ትንሽ ቅጽ ይዛ ነበር። አንድ መምህር አልፎ ሲሄድ ጠየቀ። ሶፊ በዚህ እርግጠኛ ነሽ? ካየኋቸው ተማሪዎች ሁሉ በጣም ጎበዝ አንቺ ነሽ። ሶፊ እንባዋን ዋጥ አደረገች። ምርጫ የለኝም መምህር፣ እህቴ ትፈልገኛለች። እጹን በሚንቀጠቀጠው እጆች ፊርማ። በዚያው ሳምንት በአካባቢው እየዞረች ስራ ትፈልግ ነበር። ማንም ገንዘብ የሌላትን ልጅ አይፈልግም። ማንም ልምድ የሌላትን ልጅ አይፈልግም ነበር። የቤት ሰራተኛ የስራ ማስታወቂያ አየች። ቀጥታ ገብታ ስራውን ለመጀመር ወሰነች። ስራውንም ወዲያው ጀምራ ምግብ ታበስል ነበር፣ ልብስ ታጥብ ነበር፣ መጸዳጃ ቤቶችንም ታጸዳ ነበር፣ ውሃም ትቀዳ ነበር፣ ወለሎችን ታጸዳ ነበር፣ እንዲሁም ስድብን ትታገስ ነበር። በየወሩ የምታገኘውን እያንዳንዱን ሳንቲም ለኡቺ ለመላክ እንድትችል የምግብ ቤት ወለል ላይ ትተኛ ነበር። አንድም ሳንቲም እንኳን ለራሷ አላስቀመጠችም። የኡቺን የትምህርት ክፍያ ከፈለች። ለእሷ፣ ለመጽሐፎቿ፣ ለምግብ፣ ለልብሷና ለጸጉሯ፣ ራሷን ለመንከባከቢያም ጭምር ከፈለች። አንድ ዝናባማ ምሽት ላይ ከስራ በኋላ የመጓጓዣ ወጪ መክፈል ስለማትችል ለ2 ሰዓታት በዝናብ ውስጥ ተራመደች። እየተንቀጠቀጠች ወደ ቤት ደረሰችና በሩ ላይ ወደቀች። በዚያን ጊዜ በዩኒቨርሲቲ የመጀመሪያ ዓመት የነበረችው ኡቺ እህቷ እንዳትሞት እየጸለየች በፍርሃት ጮኸች። እንደ ዕድል ሆኖ ተረፈች እና ለጥቂት ቀናት ስራ ሳትሰራ መቀመጥ ነበረባት። ከ1 ሳምንት በኋላ ወደ ስራ ተመለሰችና ስራዋ ለሌላ ሰው እንደተሰጠ ተነገራት። ሶፊ በጣም ልቧ ተሰበረ። ለዚህን ያህል ጊዜ ያቆያቸው ስራ ከእንግዲህ እንደሌለ ተረዳች። ለእህቷ ስትል ገንዘብ ስለሚያስፈልጋት ሌላ ስራ ለማግኘት ወሰነች። ለእህቷም አትጨነቂ፣ ሌላ ስራ አገኛለሁ እና አንቺም
ትመረቂያለሽ አለቻት። ቃሏን እንደምትጠብቅ በፊቷ ላለችው ኡቺ ነገረቻት። ገንዘቡን ለማግኘት በምግብ ቤት፣ በጽዳት ኤጀንሲና በሌሎች ብዙ ቦታዎች ሰርታለች። ለጎረቤቶች ልብስ ታጥባለች እና ኡቺ ትምህርቷን እንድትጨርስ ለማድረግ ማንኛውንም ነገር አደረገች። አንድ ቀን ኡቺ በህይወት ውስጥ አንድ ሰው ትሆናለችና ምናልባትም ከድህነት እንደምታወጣት ትጠብቅ ነበር። ነገር ግን ኡቺ ተቃራኒውን አደረገች። በመጨረሻም 4 ሚስቶች የነበሩትን በጣም ሀብታም ሰው አግብታ ሀብታም እንደምትሆን ነገረቻት። ሶፊ እንደዚህ ማሰቧን ተቃወመቻት። ኡቺ ራስሽን በርካሽ እየሸጥሽ ነው አለቻት። እህቷን ለመነቻት፣ አለቀሰች፣ ተንበረከከች። እናም ልታግባባት ሞከረች። እባክሽ አሁን ይህ ሰው አይወድሽም፣ እሱ ሌላ ሚስት ብቻ ነው የሚፈልገው፣ አንቺ ከዚህ በላይ ይገባሻል። ኡቺ በቁጣ ጮኸችባት። ዝም በይ፣ ስለ ትዳር ምን ታውቂያለሽ? አንቺማ ማንንም አፍረሽ የማታውቂ ዳግመኛ አታውሪም። ግን እሱ ላንቺ በጣም አርጅቷል። ኡቺ አንቺ 5ኛ ሚስቱ ትሆኛለሽ እና ምን ቢያንስ ሚስቱ እሆናለሁ። የድሃ ሰው ብቸኛ ሚስት ከመሆን የሀብታም ሰው 5ኛ ሚስት መሆን ይሻላል አለቻት። እህቷ እነዚህን ቃላቶች እየተናገረች በቁጣ እየተንጨረጨረች ወጣች። ከዚያች ቀን ጀምሮ ኡቺ እህቷን እንደ ጠላት ማየት ጀመረች። ከድሃ ሰፈር ውስጥ ከነበሩት ትንሽ ክፍል ወጣች። ሶፊን ትታ ሄደች። ሀብታሙን ሰውዬንም አገባች። እሱም ለእሷ ንግድ ከፈተላት ብቻ ሳይሆን ትልቅ ቤትም ገዛላት። የኡቺ ህይወት በአንድ ጀንበር ተለወጠ። አሁን ትላልቅ መኪኖች ኖሯት ውድ ዊጎችን መልበስ ጀመረች። ውድ ልብሶችን ብቻ ትለብስ ነበር። ሁሉም ሰራተኞች በእሷ ትዕዛዝ ይሮጡ ነበር። ኡቺ ሁልጊዜ የምታልመውን ህይወት መኖር ጀመረች። ኡቺ እህቷ ያደረገችባትን እያንዳንዱን እንባ፣ ለትምህርት ለመክፈል ያደረገችውን እያንዳንዱ መስዋዕትነት ረሳች። ወደ እሷም ገንዘብ አላከችም፣ ሄዳም አልጠየቀቻትም። እናም መልካም የሆነ የወደፊት ህይወት እንዲኖራት ወጣትነቷን በሙሉ ስትሰራ የነበረችው ሶፊ ለመኖር እየታገለች በድሃ ሰፈር ውስጥ ቀረች። ከዓመታት በኋላ ሶፊ ነገሮች በጣም አስቸጋሪ ስለሆኑባት ለመጀመሪያ ጊዜ እህቷን ለማግኘት ወሰነች። አግኝታትም ለመነቻት። እሷ ግን በጣም ተቀያይራ ነበር። ሌላ ሰውም ሆና ነበር የጠበቀቻት። ኡቺ ልትከለክለኝ አትችልም ብላ በማሰብ አንድ ጥያቄ ጠየቀቻት። በቤቷ ውስጥ እንደ ሰራተኛ ሆና እንድትሰራ ጠየቀቻት። እናም በምላሹ በቤቷ ውስጥ እስከፈለገችበት ጊዜ ድረስ መቆየት ትችላለች። ኡቺ አይኖቿን ተመለከተች። ቀልድ ብቻ እንደሆነ ተስፋ በማድረግ እህቷ እንደምትስቅና እያሾፈች እንደሆነ እንደምትናገር ተስፋ በማድረግ ነገር ግን የኡቺ ፊት ቀዝቃዛ፣ ጠንካራና ስሜት የለሽ ሆኖ ቀረ። መለመን ስለወደድሽ አለች እጆቿን በኩራት አጣጥፋ። ይህ ራስሽን ለመጥቀም ጥሩ እድልሽ ነው አለቻት። ሶፊ የምትሄድበት ሌላ ቦታ አልነበራትም። ዘመዶች የሉም፣ ጓደኞችም የሉም፣ ገንዘብም የለም። ስለዚህ ኩራቷን ዋጥ አድርጋ እና የታናሽ እህቷ አገልጋይ ለመሆን ተስማማች። ክፍሏ የእንግዳ ማረፊያ ክፍል ወይም የሰራተኛ ክፍል አልነበረውም። ከጓሮ አጠገብ ያለው መጋዘን ነበር። ጨለማ፣ አቧራማ፣ ያረጁ ሳጥኖች በማዕዘኖች ላይ የተከመሩበት ነበር። ሶፊ እዚያ እየተንቀጠቀጠች ቆመች፣ እንባዋ በአቧራ ወለል ላይ እየተንጠባጠበ። ሶፊ የታናሽ እህቷ ሰራተኛ ሆና መስራት የጀመረችው እንደዚያ ነበር። ወለል ላይ ተቀምጣ ሳለች በእህቷ የደረሳትን ስድብ ሁሉ አስታወሰች። ሶፊ በዚያን ጊዜ ለመጽናናት ወሰነች። በመካከላቸውም ሰላም እንዲመለስ ወደ ፈጣሪ ጸለየች። ትልቅ ነገር ሊፈጠር እንደሆነ ሳታውቅ። ከሳምንታት በኋላ ከአካባቢው የመንግስት ቢሮ የመጡ ሰዎች የኡቺን መኖሪያ ቤትና ሱቋን ወረሩ። አንደኛውም ጥቂት ሰነዶችን ሲያሳያትና ማውራት ሲጀምር ደንግጣ ወደ ውጭ ሮጠች። የኔም መቤት፣ ቤትሽና የንግድ ቦታሽ በመንግስት የውሃ መስመሮች ላይ ናቸው፣ ህገወጥ ግንባታዎች ናቸውና ዛሬ መፍረስ አለባቸው። ኡቺ በጩኸት ሰፈሩን አቀለጠችው። አይ ቤቴን ማፍረስ አትችሉም። ባሌ ማን እንደሆነ ታውቃላችሁ? እኔስ ማን እንደሆንኩኝ ታውቃላችሁ? ነገር ግን እነሱም አልሰሟትም። ወዲያውኑ አፈረሱባት። መኖሪያ ቤቷ የስኬቷ ምልክት ከዓይኖቿ ፊት ፈራረሱ። ሱቋና ቤቷም ወደ እንጨት ክምርና የተሰበረ ብርጭቆ ተቀየረ። ሶፊ ሕግ ላይ ቆማ ታለቅስ ነበር። ምንም እንኳን ሁሉ ነገር ቢሆንም እህቷ እንድትጠፋ አልፈለገችም። ኡቺ በስቃይ እየጮኸች ወደቀች፣ ታመመች፣ ትንፋሽም አጠራት። የግል ዶክተሯ መውደቋ ከድንጋጤ ብቻ እንዳልሆነ ሲገልጽላት ወደ ሆስፒታል ወሰዳት። የኩላሊት ስራዋ በጣም ተጎድቶ ነበርና ህይወቷን ለማዳን ወዲያውኑ ንቅለ ተከላ ያስፈልጋት ነበር። ሶፊ ምን ማድረግ እንዳለባት አሰበች። ለዶክተሮቹ ቀዶ ጥገናውን እንዲቀጥሉ ነገረቻቸው። እህቷ በእሷ ላይ ያደረገችውን አስከፊ ነገር ሁሉ ሳትቆጥር። ከሰዓታት በኋላ የኡቺ ቀዶ ጥገና ስኬታማ ነበር። ኡቺ አይኖቿን ከፈተች። እህቷ ካልጋዋ አጠገብ ቆማ እንደምታያት እየጠበቀች ግን አልነበረችም። ዶክተሩ እህቷ እንዳልተረፈች ገለጸላት። እነዚህ ቃላት ከቤቷ መውደቅ በላይ አድቋታል። በህይወቷ ለመጀመሪያ ጊዜ ኡቺ እውነተኛ ድህነት ምን ማለት እንደሆነ ተረዳች። የገንዘብ እጦት ሳይሆን የፍቅር እጦት። የእንባ ማዕበል ፊቷን አጥለቀለቀው። ኩላሊቱ የእህቷ የቀራት ብቸኛ ክፍል ነበር። ኡቺ በየምሽቱ የእህቷን መቃብር ትጎበኝ ነበር። በብርድ ምድር ላይ ተንበርክካ ድምጿ በጸጸት እየተሰበረ አለቀሰች። ግን
ችላ የተባለችው እህቷ ስላልነበረች በጣም ዘግይቶ ነበር። የሶፊ ጸጥ ያለ ደግነት ከኡቺ የህይወት ዘመን ጫጫታ ይልቅ በሞት ውስጥ ጮክ ብሎ ይናገራል። በህይወታችን ውስጥ ያሉትን ሰዎች ዋጋ እስከ መጨረሻው ድረስ አናውቅም። ኩራት ፍቅር የገነባውን ሊያጠፋ ይችላልና ክፋት ሁልጊዜ ወደ ዘሪው ይመለሳል። ደግነት ምንም አያስከፍልም፣ ነገር ግን ጸጸት የሰው ልጅ ሊከፍለው የማይችለው በጣም ትልቅ ዕዳ ነው።